ኢትዮጵያ ወደ አሰብ ወደብ የባቡር መስመር ልትገነባ ነው። ሰላም እንደምንላችሁ ለትፉክስ ቤተሰቦች የዛሬው መረጃ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ አብራችሁን ቆዩ። ኢትዮጵያ ታሪካዊ የባህር በር ባለቤትነት ወደ አነሳችበት የኤርትራው አሰብ ወደብ የባቡር መስመር ለመዘርጋት ፕሮጀክት መንደፏን አስታውቃለች። ኢትዮጵያ በቀጥታ ወደ ቀይ ባህር የሚያመራ አዲስ የባቡር መስመር ለመገንባት ማቀዷ በጭምጭምታ ሲሰማ ቆየት ያለ ቢሆንም በይፋ የተነገረው ከሰሞኑ ነው። የኢትዮጵያ የምድር ባቡር ኮርፖሬሽን ሰሜን ኢትዮጵያን ከታጁራ ከአሰብና ከምጽዋ የቀይ ባህር ወደቦች ጋር ለማገናኘት የሚያስችል ደረጃውን የጠበቀ የባቡር መስመር እቅድ ይፋ አድርጓል። የባቡር መስመሩ ኢትዮጵያን ከታጁራ አሰብና ምጽዋ ወደቦች ጋር እንደሚያገናኝ በሰነዱ የተመላከተ ሲሆን ኢትዮጵያን ከቀይ ባህር ወደቦች ጋር የሚያስተሳስረው የባቡር መስመር ፕሮጀክት ይፋ የሆነው ከሰሞኑ በተካሄደ የባቡር ንግድና ኢንቨስትመንት ጉባኤ ላይ ነው። ኢትዮጵያን ከቀይ ባህር ወደቦች ጋር ያስተሳስራል የተባለው የባቡር መስመር ግንባታ 1.58 ቢሊዮን የአሜሪካን ዶላር ወጪ ይጠይቃልም ተብሏል። የባቡር መስመሩ ግንባታ ወጪ ምንጭ ምን እንደሆነ ኮርፖሬሽኑ ያለው ነገር ባይኖርም ብድርና በአጋርነት እንደሚሰራም ተጠቁሟል። ምድር ባቡር ኮርፖሬሽን ይፋ ያደረገው ሰነድ የባቡር መስመሩ 216 ኪሎ ሜትር ርዝመት ይሸፍናል የተባለ ሲሆን የባቡር መስመሩ የወልዲያ ሀራ ገበያ መቀሌ ነጠላ የባቡር መስመር የባህር በር ለማግኘት መንግስት እያደረገ ያለውን መጠነ ሰፊ ዘመቻ የሚያስፈጽም መሆኑን ሰነዱም ያመላክታል። በሌላ በኩል የሳውዲ ኩባንያ ለኢትዮጵያ ጭነት ቁልፍ ወጪና ገቢ መዳረሻ የሆነውን የታጁራ ወደብ ለ30 ዓመታት ለማስተዳደር ስምምነት የተፈራረሙ ሲሆን የሳውዲ አረቢያው ሬድሲ ጌትዌይ ተርሚናል የታጁራ ወደብን ለ30 ዓመታት ለማስተዳደር ከጅቡቲ የወደቦችና ነጻ ቀጠናዎች ባለስልጣን ጋር ስምምነት ተፈራርመዋል። ስምምነቱ በኢትዮጵያና በሰሜናዊ ጅቡቲ መካከል ያለውን የባለብዙ ትራንስፖርት ትስስርን የማስፋፋት እቅዶች ጋር የሚጣጣም መሆኑም ተጠቁመዋል። ስምምነቱ የኢትዮጵያ ምድር ባቡር ኮርፖሬሽን ይፋ ያደረገውን የታጁራ ወደብ የባቡር መስመር ዝርጋታ ጋር ቀጥተኛ የሚገናኝ ስለመሆኑም የተባለ ነገር የለም። እንደ አውሮፓውያን አቆጣጠር በ2017 ስራ የጀመረው የታጁራ ወደብ የጅቡቲን ሰሜናዊ ክፍል የመሰረተ ልማት ዝርጋታን ለማስፋፋት ባላት እቅድ መሰረት የተገነባ ነው። ይህ ወደብ በዋናነት ከኢትዮጵያ አፋር ክልል ከዳናኪል ዝቅተኛ ቦታዎች ወደ ውጭ የሚላከውን ፖታሽ እንዲሁም እንደ እንስሳትና ሰሊጥ ያሉ የኢትዮጵያ ምርቶችን ያስተናግዳል። በጉዳዩ ላይ ኢትዮ ፎከስ ያነጋገራቸው ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ የዓለም አቀፍ ሕግ ባለሙያ እንደገለጹት ይህንን ፕሮጀክት ኤርትራ በፍጹም እንድትቀበሉ አትችልም። በሁለቱ ሀገራት መካከል ለዓመታት የዘለቀው አለመግባባት ለአጭር ጊዜም ቢሆን እንዲረግብ ተደርጎ የህዝብ ለህዝብ ግንኙነት እንዲፈጠር በተደረገ ጊዜ ዘላቂነት ያላቸው ፕሮጀክት ስምምነቶችን ለመፈራረም የኤርትራ መንግስት ፍላጎት አለማሳየቱን ባለሙያው ተናግረዋል። የሁለቱን ሀገራት ግንኙነት በጠንካራ መሰረት ላይ ማቆየት የሚችሉ የወደብ ልማት፣ የመንገድ ኮንስትራክሽን፣ የባቡር መስመር ዝርጋታና የኤሌክትሪክ ኃይል አቅርቦትና የመሳሰሉትን ግዙፍ ፕሮጀክቶች ከኢትዮጵያ ጋር ስምምነት ተፈራርመው ተግባራዊ ለማድረግ ፕሬዚዳንት ኢሳያስ አፈወርቂ ፍላጎት አለማሳየታቸውን የዓለም አቀፍ ህግ ባለሙያ ይናገራሉ። በኢትዮጵያ በኩል የሁለቱን ሀገራት እርቅና ዳግም ግንኙነት በከፍተኛ የመሰረተ ልማት ግንባታዎች የማስተሳሰር ፍላጎት እንደነበር የገለጹት ባለሙያው ይህ ተሳክቶ ቢሆን ኖሮ አሁን የሚታየው የጦርነት ፍጥጫና የሌሎች ሀገራት ጣልቃ ገብነት ባልተከሰተ ነበር ብለዋል። አሁን በኢትዮጵያ በኩል ያለው ሁኔታም ተቀይሯል። ከ30 ዓመታት በኋላ አሰብ በግፍ ለኤርትራ መሰጠቱ የገባው የዚህ ትውልድ ኢትዮጵያዊ ሁሉ ቀይ ባህር የህልውና ጉዳይ መሆኑን እየገለጸ ይገኛል። ኢትዮጵያም በቀይ ባህር ላይ የባህር በር የማግኘት ጉዳዩ አይቀሬ በመሆኑ ዓለም አቀፍ ማህበረሰቡ እንዲያሸማግልና መፍትሄ እንዲያመጣም ጠይቀዋል። ጠቅላይ ሚኒስትር አብይ ማክሰኞ ጥቅምት 18 2018 ዓ.ም በህዝብ ተወካዮች ምክር ቤት የቀይ ባህር ጉዳይን በተመለከተ ሰፊ ጊዜ ሰጥተው በአጽንኦት ተናግረዋል። የምክር ቤቱ አባላት ጥያቄዎቻቸውን ለጠቅላይ ሚኒስትሩ ባቀረቡበት ጊዜም በቀይ ባህርና በሻዕቢያ ምክንያት ተፈጥሯል ያላቸውን የጸጥታ ስጋቶች የተመለከቱ ጉዳዮችን አንስተዋል። አብይ ለእነዚህ ጥያቄዎች ምላሽ በሰጡበት የማብራሪያቸው ክፍል የጀመሩት ሁሉም ሀገር የራሱ ብሔራዊ ጥቅምና ብሔራዊ ስጋት እንዳለው በመግለጽ ነው። እነዚህ ሁለት ጉዳዮች የሚበየኑት ሀገራቱ ባላቸው መረጃና እውቀት ልክ እንደሆነ ያነሱት ጠቅላይ ሚኒስትሩ ሀገራት ይህንን መሰረት አድርገው ዛሬ ብሔራዊ ጥቅም ወይም ስጋት ያሉትን ጉዳይ ሊያሰፉ ወይም ሊያጠቡ እንደሚችሉም ጠቅሰዋል። ኢትዮጵያን ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት ገንዘብ የሚያስፈልገው ኢርታዊ ኢፍትሐዊ የበደል የመጨረሻው በደል የተፈጸመበት ሀገር ነው። ኢትዮጵያ ቢያንስ ይህንን መናገር አትከልክሉም ብለዋል። አብይ መንግስታቸው የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብሎ እንደሚያምን አስገንዝበው ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት አብይ ውሳኔው በካቢኔ በምክር ቤት ወይም የኢትዮጵያ ህዝብ በህዝበ ውሳኔ ያላስተላለፈው እንዳልሆነም ተናግረዋል። ቀይ ባህርን የሚያክል ነገር ያጣንበት መንገድ የህጋዊነት ችግር እንዳለበት ማሳያው ቋሞች አልገቡበትም፣ ካቢኔ አያውቀውም፣ እንዴት እንዳጣ ነው የሚያስረዳ አንድ ገጽ ወረቀት ማግኘት አልቻለም ሲሉ ለኢትዮጵያ የባህር በር የማግኘት ነገር የህልውና ጉዳይ በመሆኑ በቀላሉ እንደማይታይ ገልጸዋል። ጠቅላይ ሚኒስትር አብይ ወደ ስልጣን መጥተው ከኤርትራ ጋር እርቅ በተፈጸመበት ወቅትም ይህንን ጉዳይ ሲያነሱ እንደነበር ለምክር ቤቱ
እንደነበሩትም አስታውሰዋል። በወቅቱ ከኤርትራ መንግስት ጋር በነበረ ስምምነት አማካኝነት ወደ አሰብ የሚሄደው መንገድ እንደተጠረገ፣ ነገር ግን ጉዳዩ በታሰበው ልክ አለመሳካቱን አንስተዋል። መንገዱን ከጠገንም በኋላ ችግር አለብን፣ ወደቡ ተዳክሟል አሉን። አሁን አንዳንዶቹ ጸቡ በአንድ ሌሊት የመጣ የሚመስሉ አለ። እንደዚህ አይደለም፣ ታሪኩን ስለማንናገረው ነው ሲሉ በወቅቱ የተፈጠረውን ጠቅሰዋል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይመስል ነበር። ከሌሎች መረጃዎች ጋር እስክንገናኝ ሰናይ ቀን